ነገር የለም ቆይ ግን እሱ አሁን ምንም የሚያሳየው ምልክት የለም ምን እኔ ለመጥበስ ጭራሽ ስሜቱም የለም ምን አይነት ደረቅ ነው ባክሽውን እሱ አይደለም ያስጨነቀኝ እና ምንድነው የብሩክ ወንድም መድብል መጥቷል እስከዛሬ የት ነበር እኔ አላውቅም በሆነ ጉዳይ ታስሮ ነበር መቼ እንደፈቱት ምንም አውቀው ነገር የለም እና አንቺን ምን አስጨነቀሽ አንቺ ምንም ብዙ ነገር ቶሎ አይገባሽ ብዙ ያልነገርኩሽ ትልቅ ነገር አለ እኮ የመድብል መምጣት ለምን አስፈራሽ ለምን መጣ እንደተፋታሽ አውቃለሁ አይደል ስለዚህ ምን አስጨነቀሽ ታዩ በቃ ስም ብዬ እኮ ነው የምደነቀረው አንቺ እንግዲህ ማንንም ሰው አልበደለም ጠላይ ለቴር ስትል ማለት አፋውታ አልወድህም ብላኛለች አልወድህም ከዚህ በላይ ምን ጥላቻለ ምን ድፍረታል አንተ ንግግሯን ነው እንዴ የምታስታውሰው ማጅራትን መታ ስንት ቀን ነው ተጎንብሰ እንድትሄድ ያደረገች በትክክል ታዲያ ይሄን ሁሉ ግፍ ለሰራችብኝ ሴት ቅጣቷ ምን ይሆን እርሳት ታዋት ከዚያ ከዳው ሞገስ ጋር ሆና ትቅመል አይ ኖ በፍጹም መታሰር አለባት ታይዛ ቤቴ መግባት አለባት ማታ ማታ እኔን ታስደስተኛለች ቀን ቀን የውሻ ምግብ እየበላች እድሜ ልኳን ትኖራለች ባይሆን ሁለቱንም ለማስወገድ ብንሰራ የተሻለ ይመስለኛል አው ስለ መግደል እያሰብኩኝ ነው መግደል አለብኝ ውሎ እያደረ ማለት ነው የመግደል ሐሳቤ ማለት ነው እየጨመረ ነው እሱም በጣም ጥሩ ሐሳብ ነው ግን አሁን ጥያቄው እንዴት እናገኛት ነው ማለት እኔ ብዙ መናገር ማውራት አይመችኝ አንድ ነገር ልንገርሽ እቅድ ይተገበራል እንጂ አይወራም ይኸውልሽ ነገ አዲስ ሚሽን እናውጣለን ሉላን የራሴ የማደርግበት ማለት ሉላ ግን የኔ ካልሆነ ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ቪዲዮን ወዳችሁ ላይክ ማድረግ እንዳትረሱ አዳኝ እንግዲህ የብሩክ ወንድም መጥቷል ብሩክን ፍለጋ ቀጥሏል ማለት ነው ብሩክ የት ሄደ ብሩክ የት ገባ እያለ ወንድሙ ከመፈለግ ወደኋላ እንደማይል የዝና አዳኝ ተባሉ የብሩክ ወንድም ከየት እንደመጣ ምን ፈልጎ እንደመጣ እንድትከታተዩ አፈልጋለሁ ብሎ ማለት ይነግረዋል በጣም አደገኛና እንደው እስር ቤት እንደነበሩ ብሩክ ሰውን ረዳን ነገር ግን ይሄ ከመደባደም ወደኋላ አይልም አዳኝ ስለዚህ መጠንቀቁ አይከፋም እሺ ግን ከሩቅ ይከተላለው ምን ፈልጎ እንደመጣ ማወቅ ይችላል እያለች ነገር ግን አዳኝ መጥቷል የብሩክ ወንድም አላቅም እንዴት አድርጌ ነው ቤቱን በራሴ ስም የማረግ ብላ በጣም ፈርታለች ማለት ታዲያ ቤቱን እንዴት ነው በራስሽ የምታዞሪው ቆይ የዝና ምን እንዳንቺ ስሜት የለውም ማለት ነው የዝና በጭራሽ ማንን ዞር ብሎም አያኝም ከሉላ ውጪ ሌላ ሴት ለዝና አይታይም አሁንም የዝና ጭራሽ ሉላን ካገኘኋት ማታ እኔ ስታስደስት ቀን የድመት ወይም ደግሞ የውሻ ምግብ እየሆነች አሰቃያታለሁ እንጂ እኔ እሷን አጥቼ መኖር አልችልም እያለ አሁንም ዞረ እዛነ ቆይስና ለምን አትማቷት በቃ ርሳት እሷ ቆረክሳለች እያለች ስታወራ ነበር ምንም ትሁን ምንም ሉላን አጥቼ እኔ መኖር አልችልም እያለ ነበር አዳኝ እንግዲህ ፊት ለፊት ከዝና ጋር ይገናኛሉ ዝና ቆይ ምንድነው ሞገስ አንተስ ይሄን የምትፈራው የዝና ተብዩ ማንና ነው እሱ እንደዚህ ሁላችሁ ድምፁ ሲሰሙ ወይም ስሙ ሲነሳ የምትደናበሩት እንጣና ይግጠመኝ እስቲ ምን እንደምን እናያለን እያለ እንግዲህ አዳኝና የዝና አንድ ላይ ለማጋጠም ይወስናሉ ማለት ነው ማለት በጣም ፈራች አዳኝን ቀርባ ለመናገር ብትሞክረው ደህና ነው ብላ ልታስመስለው ስትል እሱ ቀድሞ ሁሉ ነገር ብሩክ ስለነገረው ያለችውን ያደረገችውን ነገር በሙሉ ያውቃል እና ምን ፈልገ ነው እንዴት መጣ ደህና አይደለም እያለች ደህና ነኝ አንቺስ ምን ልትሰሪ ነው እኔ ጋር መጣሽ ይበለሽ የቀረሽ ነገር አለ መቼም ወንድሜ ላይ ተጫውተሽበታል የረሳው እንዳይመስልሽ እያንዳንዱ ነገር ያደረግሽው ነገር በደንብ አውቃለሁ ስለዚህ ባትፈታተኝ ይሻለሻል ከምሳሌ ሆነ ከብሩክ ወይም ደግሞ ከቅድስት እንድትርቂ ይፈልጋለሁ ምሳሌ አይኔ ነች በጭራሽ ወንድሜ ልጅ ስትጎጂ ሆነ ቅድስት ስታስከፊ ባይሽ አለክሽም እያለ ተሳስፈራራት ነበር ነገር ግን
አይ አንተ እኮ እንደምታስብ አይደለም እኔ ምሳሌ በጣም ወዳታለሁ ብላ ስታስመስል ነበር። ሉላ ከሞገስ ጋር እጅግ በጣም ደስተኛ ሆናለች። ሞገስ ሉላ ይዛ በአደባባይ ትሄዳለች። በጭራሽ የዝና መፍራት የለብንም የእጁን እንሰጣለን አስፈላጊ ከሆነ። ስለዚህ አሁን ሉላ በጭራሽ አንፈራም ምክንያቱም አደኝ ከኛ ጋር ነው። በጭራሽ ሉላ የዝናን እንዴት አድርጎ እንደደበደበ ብታይ በሳቅም ምትሉ ታቀልሽ ቪዲዮ ቀርጬ ባሳይሽ የዝናን እንደደበደበ የእውነት እናት ወለደች ጀይና ነው አይደለም አደኝ ብሩክ ወንድም እያለች እያለ ስነግራት ነበር። በመጨረሻ እንግዲህ የዝናን መሸነፉ እየታወቀ ነው። እንደዚህ በድግማ ስትገባና ስትወጣ ብትጣላ እንግዲህ ሉላን አታገኛትም። ሉላ ርሳት በቃ የራስን ህይወት ኑር እያለች ነበር። ዝም በይ ያንቺን ሐሳብ ጥያቄ የለም ብሎ ሳመን ጨጭቃት ነበር። ሞገስ ካሁን በኋላ የቱም ከተማ አንሄድም የቱም አንሸሽም ፊት ለፊት እንጋፈጣለን ፍቺ ትጠይቀዋለሽ እና እያሰቃየሽ መሆኑን ለፖሊስ ሄደን እንናገራለን። አሁን ማድረግ ያለባችሁ አደኝ ካሁን በኋላ መፍራት የለባችሁም እያለ እኔ ሁሌም ከጎንሽ ነኝ ደግሞ አባትሽ ይመጣል አትፍሪ ምሳሌ እያላት ነበር። እሺ አጎቴ ስለመጣ በጣም ደስ ብሎኛል መቼም ጥለኝ አትሄድም አጎቴ እያለ መቼም አልሄድም ስለዚህ አባትሽም በቅርብ ይመጣል ምንም ማሰብ የለብሽ እያለት ነበር። እንግዲህ ምሳሌ ደስ ብሏታል አጎቷ ስላገኘች። ነገር ግን ያዳኝ አባት ማለት በጣም ደስተኛ አይደለችም። ለምን እንደመጣ ለማወቅ ስትመራመር ነበር። ምክንያቱም እርግጠኛ ነኝ ብሩክ ደውሎ አደራ ብሎት ይሆናል ሊሆን ይችላል። አደገኛ ነው እሱ እያለ አደገኛ ነው። አይ ለማንኛውም እኔ ውስጥ መግባት የለብንም ላቆም አልፈልገውም እያለች ነበር። ቅድስትዬ ስለ ብሩክ እየተጨነቀች እያሰበች ነበር። ጋሼ ግን ምን ሆነው ለምን አይመጣም እያለች ስለሱ እያሰበች ነበር። አታስብ ቅድስት ብሩክ የገባበት ገብተን እንፈልጋለን የት እንደሆነ ዝና መደራደር ያቀርብላችኋል። ብሩክ የት እንዳለ አውቀዋለሁ ግን ብሩክን የምትፈልጉ ከሆነ ሉላን ለኔ መስጠት አለባችሁ ብሎ ይነግራቸዋል። ከዛ እሱ ማይን ነገር ነው ወንድሙን ለመመለስ ግዴታ ሉላ ሞገስ በድጋሚ ለብሩክ ብሎ ሉላን አሳልፈው ይሰጡ። የዝና ብሩክ የት እንዳለ ያውቃል። ሉላን ከሰጣችሁ አሁን ሉላን የምትሰጡን ከሆነ ብሩክን የት እንዳለ እንደምነግራቸው ይነግራቸዋል። ታዲያ አንተ ብሩክ የት እንዳለ ታውቃለህ አይደለም? ቆይ ለምንድን ነው እውነቱን ማትነግረኝ? ለምን ተዋሸኛለህ እያለችው ነበር ማለት እሱ አንቺን አይመለከትሽም ስለዚህ የተሰጠሽን ስራ ብቻ በአግባቡ ስሪ እያለ ሲጮህበት ነበር። ከዛ እስር ቤት መጥቼ ስላልጠየቅኩ ይቅርታ አድርግልኝ እውነት ምን እንደምልክ አላውቅም። ችግር የለውም አይሞላም እኮ የዚህ ኖሮ ስለዚህ ምንም ይቅርታ የሚያስጠይቅ ነገር አላደረኩም እያለ ነበር። ግን ምን እንደምልክ አላውቅም እያለ የዝና ባንክ ቤት ሄዶ እዚህም ያወጡበት ሰፈር ከዛ ባንክ ቤት ደውሎ የሚሰራ ሰራተኛ ደውሎ ይነግረዋል ለዝና። ከዛ የት አካባቢ ነው እስቲ ሰፈሩን ንገረኝ ብሎ እየጠየቃቸው መከተል ጀመረ። እንግዲህ የብሩክ ወንድምና አብሮ እየሄዱ እያለ የዝና እንግዲህ አድራሻ ያሉበት ታወቀ። እነሱም ከኋላ እየተከተላቸው ነበር ማለት ነው። በእርግጥ ሞገስ ማን እንደተከተለ አላወቀም። ልክ የዝና ፍለቤት ቁጭ ብሎ አብሮ እያወሩ ከዛ ይደነግጣል። ቆይ ምን ተፈጠረ ለምንድን ነው የደነገጠ? የዝና ማለት ይሄ ነው እያለ ሲነግሮ ነበር። ተረጋጉ ለምን ትነግጧለህ? የዝና ማን ለምንድን ነው የምትፈሩት? ይሄናል አንተ ስለማታውቁ ነው መጥፎና ጨካኝ ነው እያለ በቃ አትፍራኔ ከጎንህ ነኝ አለው። ወንድም ልታምነው ትችላለህ ስለዚህ በጭራሽ አትፍራ። ልክ እንደ ብሩክ ደፋርና ጀግና ማንንም የማይፈራ ማንንም የማይበገር ማለት ነው። እንግዲህ የዝና መፍራት የለብም። ሰው ሆነ ሰው ይገለናል በጭራሽ ሊገልህ አይደለም ጫፍን ያነካም። ስለዚህ ቆይ ወዴት ነህ አንተ ማን ብሎ ሲገፈትሮ ነበር። አጠገቡ ዝና እንዳትጠገኝ እገልሃለሁ እያለ ነበር። ስለዚህ አታስብ ትሰማኛለህ? አሁን ድራሽን ከዚህ ሳላጠፋው ቤት ቶሎ ብለህ ከዚህ ጥፋ። አንተ ማን አባክ ስለሆንክ ነው ጥፋ ብለህ የምትመክረኝ? ትሰማኛለህ? ሰይጣ አድርገ ነው የምገድልህ እዚህ ብሎ ይታከላሉ። በመሃላቸው ማለት ተመጣና አረ የዝና አረ ተመለስ እያለች ተጣርታ እየጠራችው ነበር። ዝም በይ
ከዚህ እኔ በጭራሽ ዝና አታውቀኝም ማለት ነው። ብታውቀኝ ኖሮ በላም እስኪ እንፋጣለን። አንተ እሱን ይዘህ መጣ ማለት ነው። ምፈራ መሰለህ? እያለ ስፍክር ነበር።